ኡፍ ሄሎ ስደውል ስልክ አይሰራም። ምን ነው ፈለግሽ? ማለት ቆይ ምን ተፈጥሮ ነው ሰሞኑ? ፕሊስ እኔ ራሴን ማዳመጥ ፈልጋለሁ፣ አትጨቅጭቂኝ። ፍቅረኛ እኮ ነኝ። የተፈጠረ ነገር ካለም ማወቅ አለብኝ። ይቅርታ በቃ እኔ ከዚህ በላይ መቀጠል አልችልም። ማለት እየቀለድክ ነው አይደል? አይደለም የምሬን ነው። ምንም ነው መቀጠል የማትፈልገው? ማለት እንለያይ እያልከኝ አይደለም? አዎ የግድ መለየት አለብን። እንደማልሽ ታውቃለህ። ቆይሽ ምን አድርጌ ነው? ታውቂያለሽ እንደ ድንገት የተጀመረ ግንኙነት ነው፣ ግን ደግሞ መቀጠል የለብንም። እኔ ከዚህ በላይ ራሴን መጉዳት አልፈልግም። ሁሉም ነገር ውሸት ነበረ ማለት ነው? ስለ ሁሉም ነገር በጣም ይቅርታ። ቻው። እሺ ደህና ሁን። መልካሙን ሁሉ እመኝልሻለሁ። ደህና ሁን። ግን እኮ እድለኛ ነበር። እኔ የሚፈልጉ ብዙ ሰዎች ነበር። እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ ናጣው። ተማሪዎቹ ሁሉም እሱን ማየት ጀመሩ። ወይኔ ጉዴ! አስተማሪው ምን አለ? ካሁን በኋላ እንዳትመጣ ነው። እንዳትመጣ? ኧረ ጥጋብ ጭራሽ! አዩ ነይ አንቺ ምን ሆነሻል? አንቺ እኮ ነው የምጠራው። ማ እኔና? ከአንቺ ውጭ እዚህ ጋር ማን አለ? ምን ፈለክ? ኧረ ንቀት! አንቺ ፌንታ ከመጣው ልሽ አይንሽን ነው ሽማጠፋልሽ። ማን ስለሆንክ ነው? ወይኔ ያለ መተዋወቅ ማንነቴንማ በደንብ አሳይሻለሁ። ሄደ ወደዛ። ወይ ቆይ ምን አድርጊ ነው የምትላት? አንተ ደግሞ ማን ነህ? ወንድሜ ቶ በቃ እንሂድ። ይኸውልህ ትሰማኛለህ? ሁለተኛ ዝንባል እሺ ብትል ጣትህን ነው የምቆርጥልህ። አንተ ደግሞ ማን አባ ስለሆንክ ነው? ወንድሟ ስለሆንኩ በጣም ነበር ማፈቅረህ ታውቃለህ አይደል? እኔን መውደድ የለብሽም። ግን እኮ እንደወድህ ያደረክበት መንገድ ግዴታ ነበር። ምን ላድርግ? በዛ ፍጥነት የምትወጂኝ አልመሰለኝም ነበር። ከልብህ የቀረብከኝ መስሎኝ ነበር። እሱማ ከልቤ ነበር የቀረብኩሽ። አንድ ጥያቄ ልጠይቅህ። ወደኸኝ ግን ታውቃለህ? ለአንቺ ጥሩ ስሜት ነበረኝ። መፈቀር የሚገባ ሰው አልነበርክም። እኔ ግን አበድኩ። እመኝኝ፣ አንቺ ጥሩ ሴት ነሽ። እኔ አልገባሽም። እንደማትሆነኝ እኮ አውቃለሁ። ልቤ ግን አንተ ጋር ነው የቀረው። እኔም እኮ መረጋጋት ብችልና ከአንቺ ጋር ብሆን ደስ ይለኛል። አመታትን ሰጠው። አንተ ግን አሁንም ልብ ሌሎቹ ጋር ነው ያለው። ጥሩ ሴት ነሽ፣ ተፈቃሪም ሴት ነሽ። እኔ ነኝ ያልቻልኩት። በቃ ፕሊስ የራስሽን ህይወት ኑሪ። ከእኔ ራቂ። በቃ ትጎጃለሽ። ልብ ጥሩ ማንነት ያለውን ብቻ መርጦ የሚያፈቅር ቢሆን አንተ ላይ ባልጣለኝ ነበር። ልባችን ላይ ማሰልጣን ቢኖረን ኖሮ እኔም አንቺን ባፈቀርኩሽ፣ አንቺም እኔም ባላፈቀርሽኝ ነበር።
በቃ ይበቃል። የራስሽን ህይወት ኑሪ። ቻው። ያታታሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን ቆይ ለምንድነው አብረን የማንሆነው? ወይስ ሌላ ሴት አለች? ከአንቺ ጋር አብሬ የማልሆነው ስለማልወድሽ አይደለም፣ ለአንቺ የማልገባ ሰው ስለሆንኩኝ ነው። አረ በጣም ነው እንደምታስብልኝ። አዎ በደንብ ነው የማስብልሽ። አንቺ ለራስሽ ከምታስቢ በላይ እኔ ያስብልሻለሁ። ደግሞ ከአንቺ ጋር ከተዋወቅኩ ጀምሮ ማንንም ሴት ራሱ አውርቼ አላውቅም። እና ታዲያ ለምንድነው ከኔ ጋር መሆኑ የሚያስፈራክ? ምክንያቱም እስከ መጨረሻ አብረን መቀጠል ስለማንችል። ለምንድነው አብረን መቀጠል የማንችለው? ምክንያቱም ህመሜ ስለበረታ፣ የህመሞቼ ቀን ስለደረሰ። ስለ ህመሜ ያልነገርኩሽ ደግሞ እንድትጨነቂ ስለማልፈልግ ነው። ቆይ ስለምንድነው የምታወራው? ለምንድነው ያልነገርከኝ? ምክንያቱም በእኔ ህመም እንድትጎጂ ስለማልፈልግ፣ እንድትሰቃይ ስለማልፈልግ። ግን የምር የምትወጂኝ ከሆነ በቃ ከዚህ በፊት እንደነበረው ከዚህ በኋላ እንቀጥል። ሁሌ እኔን ለምደሽ እኔን ስታጭ እንድትጎጂ አልፈልግም። ምንም እንድትሆኝብኝ አልፈልግም። ስላልነገርኩሽ ደግሞ በጣም ይቅርታ። እርሜን በተኛ እንቅልፍ ነስቶኝ ይሰሞነኛ ሰማተኔ ሳይ ስትይኝ ችላ እምባ ባጀበው በሳቅሽ ጥላ እምባ ባጀበው በሳቅሽ ጥላ። ቆይ የትኛዋ ነች? ኧረ እኔ ከዛ ቀን በኋላ አይቻት አላውቅም። ማን እንደሆንክ ብታውቅማ እንደዚህ አትልም ነበር። ሳሪ በእናትሽ ጠብቂኝ፣ ሳልመጣ እንዳትገቢ። ቆይ አንቺ ግን በትክክል እኔ ደርሻለሁ። አዎ ግቢ ገብቻለሁ። በእውነት ልጅቷ አታምርም? እሺ ማሂ ሳትመጪ አልገባም፣ ግን ትንሽ ከቆየሽ ይፈትናል። ወይኔ ምንድነው? ዛሬ አንቺ ጓደኛሽ ልጅው እስኪ ዛሬ ምን ይጥሻል? ደሞ ልትመስላለች ታስጠላ። ምን ነው አፈሽም እሷ ነበረች? እሷ ከሌለች አትወሪ መልሽልኛ። ምን ይዘጋሻል? አንተ ያመሃል እንዴ? ይኸውልህ ከምታጠናው ኮርስ በፊት ስነ ስርዓት ተማር። ከዚህ በኋላ ደግሞ ደግመህ ተሳስተህ እንዳትነካም። አጆ የሌላ አልሞረሞረ አሬ ሌላ ተሸጥሬያለሁ። እና ኳል ያለችውን ጀለስ እንብላት እንዴ? ኧረ ቡቺ ይሄኔ እንደኛ ለባብ ብቻ ነው። ለባብ ብቻ ነው ብለህ በዚህ ሰዓት እንደዚህ አይነት ቀልድ ትጮታለህ እንዴ? የምሬን ነው ቡቺ። ከሰጠሽ በፒስ ጠይቂው፣ ካልሰጠሽ ደግሞ ምን ሆናል? በዚህ ሰዓት ራበ ብሎ መላም ይገጭ ሰው ያለ ይመስላል። ግድ የለሽም ቡቺ፣ ዝም ብለሽ ጠይቂውና ካልሰጠሽ ዝም ብለን እንሄዳለን። ደካም ብቻ የኔ አባት እርቦኝ ነበር። የሆነ ጫብ ያገጭኝም። አንዴ ይቅርታ መልሼ እደውላለሁ። ይቅርታ የኔ አባት፣ ግን ብዙ ብር አልያዝኩ። አረ ያለሽ በቃል ያራዳ ልጅ። ይሄ 200 ብር 200 ብር ጆ 200 ብር ሙካውን እንዳትነኪ የሆነ ፍቅርን ብሰጪ ላራዳው ተመቸሽ የዳንሲ ይመቻችሁ። ያራዳ ልጅ ፍቅር እንጂ ገንዘብ አይገዛው። ፍቅር ለሰጠን ፍቅር እንሰጣለን። ያራዳ ልጆች